ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቻናሌ ተመልካቾች የመስኮት ቪዲዮ ተመልካቾች ዛሬም እንግዲህ በድጋሚ መጥቻለሁ ፋሲካ በዓል ዋዜማ መጥቻለሁ ማለት ነው እንኳን አደረሳችሁ እላለሁ ከወዲሁ ለምን ነገር በቪዲዮ ስለማንገናኝ ማለት ነው እንኳን ለጌታችን መድኃኒታችን ትንሳኤ በዓል በሰላም አደረሳችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደዚህ ቻናል እንድትቀላቀሉ ጋብዛችኋለሁ እንዲሁም ደግሞ ቪዲዮን አይታችሁ ላይክ አድርጉ ኤኒ ኮሜንት ካለ ደግሞ እቀበላለሁ ወደ ዛሬው ቪዲዮ እንሂድ መተናል አገርበ ይገርባ ወርዶ በዚህ ሰገራ ትንሽ አርገ ጠንቆል አርገ ምታመጣው እሺ ላዋት ይሰጣችኋል እሺ ጠንቆል አርገ እሺ አይዞ በስማ A few moments later ምንድነው ትንሽ ጠንቆል አርገ እና ጠንቆል አርገ ጊዜ መጣ ምንድነው ሁሉ ጀርባ ሲጀመር ላብራቶሪ አይደል እንዴ እንኳን ደስ አለ ድናል በሽታው ሙልጭ ብሎ ወጥቷል እንኳን ደስ አለ ወላ ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው እኔ ደግሞ ኮንተንት ክሬተሮች እየፈለኩኝ ነው ከኔና ከዲላን ፔጅ ጋር ኮላብ የሚያደርጉ ታለንት ያላቸው ክሬቲቭ የሆኑ ኮንተንት ክሬተሮች እየፈለኩኝ ነው ስለዚህ #አዶናይ ቻሌንጅ የሚል አዲስ ቻሌንጅ ጀምሬያለሁ ሁላችሁም በያላችሁበት ያላችሁ ታለንት ያላችሁ ስኪል በቪዲዮ ታረጉና ታወጡታላችሁ በየቀኑ ዲላን ፔጅ ወደ ኢትዮጵያ እስከሚመጣ ድረስ በየቀኑ ከአዳዲስ ኮንተንት ክሬተሮች ጋር ኮላብ ያደረኩኝ እናንተም እንድታድጉ ትንሽም ፎሎወር ጨምራችሁ ዲላን ፔጅ ጠብቃችሁት ኢንተርናሽናል እንድትሆኑ እፈልጋለሁ እኔ ብቻ እንደሰማችሁት ነው እንግዲህ ኢትዮጵያ ሀገራችን ውዷ ኢትዮጵያ ሀገራችን እንደሰማችሁት ነው እንግዲህ አዶኒ ያስተላለፈው መልእክት ኮንተንት ክሬተሮች ይሄንን ቻሌንጅ መቀላቀል ከፈለጋችሁ ይሄን መረጃ ካልሰማችሁ ቲክቶክ ላይ እንግዲህ ኮንቴንታችሁን ሰፋ አድርጋችሁ አዘጋጅታችሁ ዲላን ፔጅ እስከሚመጣ ድረስ ይሄን ቻሌንጅ እንድትቀላቀሉ ጋብዛችኋል ማለት ነው ውድ ሀገራችን እንግዲህ የቱሪስቶች መናኸሪያ የቱሪስቶች መጥለቅለቂያ ሆናለች እንግዲህ በጣም ደስ የሚል ነገር ነው ያው ኢትዮጵያ ተወላጆች ነን ሀገራችን እንደዚህ ስትደነቅ በጣም ደስ ይላል በጉጉት ጠብቀው ሲመጡ ሲያዩት በጣም ደስ የሚል ነገር ነው ስለዚህ ይሄንን ቻሌንጅ መቀላቀል የምትፈልጉ ቲክቶካችሁ ላይ እንግዲህ ኮንቴንታችሁን ክሬት እያደረጋችሁ ይሄንን ቻሌንጅ ተቀላቀሉ ቀጣይ እስቲ ያለውን ቪዲዮ ነው ውይ Johnny 哎呦我的妈 አልተቻለም
ያምነ ተመችቶ ደረሰ ምንድነው ለቆጨው እንግዲህ ቀደም ብሎ እንደነገርኳችሁ ከሆነ አገራችን የቱሪስቶች መናኸሪያ ሆናለች። በፊትም ቱሪስቶች ይመጡ ነበር፣ ግን ሞር አሁን በጣም እየተወደደችና በጣም ብዙ አይነት ፖፑላር ቱሪስቶች እየመጡ ነው። የሚዲያ ፖፑላር ቱሪስቶች እየመጡ ነው። በጣም ደስ የሚል ነገር ነው። ጃኒም ፈታ እያለ ነው። ለፋሲካ እዚህ እንደሆነ ነግሮ ነበር ቀደም ሲል። አሁን መቶ ፈታ እያለ ነው። እንዳያችሁት ነው የጭፈራውን እንትን እንጃ፣ ግን ተለማምዷል መሰለኝ። እንደውም በኔክስት ሲመጣ አማርኛም ራሱ ተለማምዶ ሳይሆን አይቀርም የመጣው ሳይማር አይቀርም እና ፈታ ዘና እያለ እንደሆነ እናያለን። በቀጣይ ደግሞ እስቲ ብሩክ ኒውስ ምን ይለናል ስለ ገበያው ያለው ሁኔታ እንከታተል። ዛሬ እንግዲህ የአመት በዓል ገበያ ምን ይመስላል የሚለውን እያየን እንገኛለን። የምንገኘው በካራ ነው፣ በኮተቤ ካራ። እንደምትመለከቱት በርካታ በሬዎች ማለትም ከ100 ሺህም እስከ 500 ሺህም ድረስ የሚያወጡ የበሬ ዋጋዎችን እንግዲህ እየተመለከትን እጅግ በጣም ቆንጆ ቆንጆ ብር ካለ ጸዴ የሆኑ በሬዎች አሉ። ከኋላ የለለፍ እያለኝ ነው። እሺ እዚህ ላይ እንዴት ወጥተ ነው ሲጀመር እና በጣም ቆንጆ የተባለ ገበያ፣ ነገር ግን በሬ በጣም ውድ ነው። እንግዲህ መታችሁ ያመጣሉ ግዢ እንድትፈጽሙ በዚሁ አጋጣሚ መልእክቴን አስተላልፋለሁ። እንኳን አደረሳችሁ። አስደሳች ዜና ከሩሲያው ፕሬዝዳንት ቭላድሚር ፑቲን ለ4 ዓመት የቆየውን የሩሲያ እንዲሁም ደግሞ የዩክሬንን ጦርነት ለ2 ቀናት ጋብ የሚያደርግ እንዲሁም ደግሞ ፎይታን የሚሰጥ አስደሳች የሆነ ዜናን አጋርተዋል። ለ2 ቀን የሚቆይ ማለትም ደግሞ የፋሲካ በዓልን ለማክበር በሩሲያ ውስጥ እንዲሁም ደግሞ በዩክሬን ውስጥ የሚገኙ ኦርቶዶክሳውያን እንዲሁም ሌሎች ይህንን በዓል ለሚያከብሩ ምዕመናን በሰላም እንዲያከብሩ ለ2 ቀን የተኩስ አቁም ስምምነት መስማማታቸው እንዲሁም ደግሞ ማወጃቸውን እየተነገረ የሚገኘው እጅግ በጣም አስደሳች ነው። በተለይም ደግሞ የመካከለኛው ምስራቅ ጦርነት ከተጀመረ በኋላ በሩሲያ እንዲሁም ደግሞ በዩክሬን በኩል ያለው ጦርነትም ተፋፍሞ ቀጥሎ እንደነበረ ጭምር የሚታወስ ነገር ነው። በሰዓት ግን ለ2 ቀን እፎይታን የሚያገኙበት እንዲሁም ደግሞ በዓሉን በሰላም የሚያከብሩበት የተኩስ አቁም ስምምነት ወይም ደግሞ አዋጅ መታወጁ ጭምር የተነገረ የሚገኘው ይህም ነገር በርካቶችን አስደስቷል። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ኮን ይላል። እንግዲህ እንደሰማችሁት ነው አሁን ባለው የገበያ ሁኔታ የዋጋውን ነገር ባይነግረንም ብሩክ ኒውስ ጥሩ ነው ያለው
በበሬው አይነት ጥሩ ሊሆን ይችላል፣ ግን ዋጋው ደግሞ ኪስ የሚያቃጥል ከሆነ እንግዲህ እንዴት ነው የሚሆነው? ማን ነው የሚገዛው የሚለውን ነገር እንግዲህ ማየት ነው። ግን ትንሽ ዋጋው ጨመር ያለ እንደሆነ ነው የነገረን። እና ደግሞ እህታችን እንደነገረችን ከሆነ ለ2 ቀን የሚቆም የጦርነት እየተካሄደ ያለው ጦርነት ለ2 ቀን መቆሙን የኦርቶዶክስ እምነት ተከታዮችን በማስመልከት የፋሲካ በዓልን በማስመልከት ለ2 ቀን የሚቆም የጦርነት አቆም ላይ ናቸው። እንግዲህ ከፋሲካ በኋላ የምስራች ያሰማል። ምርጥ ነገር ጦርነቱ ቆሟል፣ ተስማምተናል፣ እንደዚህ ያደርገናል የሚባል ነገር ብንሰማ ደስ ይላል። ኔክስት ያለውን ቪዲዮ ነው እስቲ ስለ አቤኒ ወይንም ስለ አቤሴሎም ምን ሆኖ ነው የሞተው የሚሉ በርካታ ጥያቄዎች እየተነሱ ይገኛሉ። ታዲያ አቤሴሎም የ40 ምንጭ ልጅ ሲሆን ገና በ22 ዓመቱ ነው ህይወቱ ማለፉ የተነገረው። ታዲያ የቤተሰብ ምንጮች እንደገለጹት ከሆነ ከዕለት ወደ ዕለት ሰውነቱ እየወፈረ ወይንም ደግሞ እያበጠ በመምጣቱ ሲመረመር የጉበት በሽታ ነው ተብሎ ቢገመትም ነገር ግን ምንም አይነት የጉበት በሽታ እንደሌለበት ነበር የተነገረው። ታዲያ ከዕለት ወደ ዕለት ህመሙ እየባሰበት መጥቶ ህይወቱ ማለፉ ነው የተነገረው። ወንድማችን አቤሴሎም እንግዲህ በብዛት የምታውቁት 500,000 ተከታይ ያለው ቲክቶክ ላይ ተከታይ ያለው ልጅ ነው። ብዙ አይነት ምክሮችን ነበር የሚነግረን፣ ብዙ አይነት ነገር ያማከረን ነበረ ቲክቶክ ላይ። አሁን ግን በህይወት የለም። እግዚአብሔር ነፍሱን በአጸደ ገነት ያቆየልን። እግዚአብሔር ነው የፈጠረልን ስለ ጤንነታችን እንድናውቅ። መቼስ እሱ ከላይ ወርዶ አይደለም ስለ ጤንነታችን ሊነግረን የሚችለው። ኖርማሊ በሽታዎች ብዙ ጊዜ በሃይማኖት ደረጃ ስትሄዱ መንፈስ ነው ብለን እናስባለን። ነገር ግን መከታተል ያለብንን ነገር ራሳችንን መጠበቅ አለብን። ሰውነቱ እየወፈረ ሄዶ ጉበት ካልሆነ ምን ይሆናል ብላችሁ ታስባላችሁ? ብዙውን ጊዜ ነፂንም ነፍሱን ይማርና ሰውነቱ እየወፈረ ሄዶ ነው እንደዚህ አይነት ኬዞች እንትን ያለው በሚዲያ ላይ ያየ ነው። በተለይ ሚዲያ ላይ የሚታይ ሰው ደግሞ ሞተ ሲባል የሞተ ራሱ አይመስለንም። ስናየው በቃ ያለ ነው የሚመስለውና ትውስታው ከውስጣችን አይጠፋም እና ከባድ ነው። ብቻ ጊዜው እግዚአብሔር ይሰውረን። ውዶችዬ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። በማል ቁም ነገሮችን አየት እያደረግን በዛውም ደግሞ የሚያስቁንን ቪዲዮዎች፣ ፈታ የሚያደርጉንን ቪዲዮዎች፣ የበዓል ገበያውንም እየተመለከትን ነበር የቆየ ነው። አዲስ የሆናችሁ ይህንን ቻናል መስኮት ቢቲ ቻናልን ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉን። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ፣ ኮሜንት ሰጡኝ። ከዚህ በፊት ባለው ቪዲዮም ኮሜንት ሰጣችሁኛል። በርቺ አይተነዋል ምናምን ብላችሁ ኮሜንት አድርጋችሁልኛል። በጣም ደስ ብሎኛል። አበረታቱኝ። ስቴፕ ያለ ያዘ ነገርም ቢኖርም ነገሩኝ። ኤኒ ኮሜንት ብትነግሩኝ ደስ ይለኛል። እኔ ክሊር አድርጋችሁ ብትነግሩኝ ደስ ይለኛል። ለምን ከእናንተ የማገኘው ኮሜንት እኔን ለማሻሻል ይጠቅመኛል። ስለዚህ ኤኒ ኮሜንት ብትሰጡኝ ደስ ይለኛል። በዓል በኋላ ነው የምንገናኘው። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። መልካም በዓል ለኦርቶዶክስ እምነት ተከታዮች በሙሉ በድጋሚ ለትንሳኤ በዓል እንኳን አደረሳችሁ እያልኩኝ መልካም በዓል ይሆንላችሁ እያልኩኝ እሰናበታችኋለሁ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ደህና ሁኑ።